አሸንዳ ሲለካ በሀይሚቲ ነው ወይ ለካ እንላለን። እንግዲህ ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንኳን ለአሸንድዬ በዓልና ለፍስለታ ጾም ፍቺ እንኳን አደረሳችሁ። ዛሬ 16 ፍስለታ የጾም ፍቺ ነው። በዛ ላይ ደግሞ አሸንዳ በዓል ነው። እንዴት ደስ እንደሚል እኛም አክብረን የመጣ ነው። ባይዘው አሸንዳ ማለት ነው። ደክሞኛል፣ ድክም ብሎኛል። በቃ ባህር ለባህር ስሯሯጥ ጠላፊው ራሱ ብዛቱ አልኳችሁ። ቡራዬ ግን ዛሬ ማለት ነው የሆነ ሮማንቲክ የሆነ ነገር መፍጠር ነበረብክ። ሀይሚትን ወደዛ ወደ ወንዙ ጋር ወደ ውሃው ቦታ ይዘህ ሄደህ ከዛ ሳታይህ ማለት ነው ከኋላ ተሸክመህ እዚህ ትከሻህ ላይ አድርገህ ማለት ነው እያጫጫኸህ ይዘህ መሄድ ነበረብህ። አሸንዳው ደመቅ ሞቅ እንዲል ማለት ነው። እና ሀይሚቲ በዚህ አጋጣሚ በጣም አምሮብሻል። በእርግጥ አንቺ ሁሌ እንዳማረብሽ ነሽ። አንቺ ሁሌም ቢሆን ጨረቃ ነሽ። አይደለም የሀገር ልብስ የሀገር የባህል አልባሳት ቀርቶ ይሄ ምንድን ነው? ኧረ ንገሩኝ፣ ምንድን ነው ይሄ? ከንትን የሚሰራ ቆዳ ነገር ለብሰሽ ራሱ ብትመጪ ያምርብሻል። በጣም ነው የሚያምርብሽ። አንቺ ላይ የማያምረው ነገር የለም ሀይሚትዬ። ባለፈው ዓመትም አስደምመሽናል፣ ዘንድሮ አስደምመሽናል። ባለፈው ዓመት አክብራለች ታውቃላችኋ። እንደውም የሆነች ቅልጥፍ ያለች ልብስ የዚህ አይነት አይደለም፣ ልብሱ ራሱ ይለያል የባለፈው እና ለየት ብላ ድምቅ ብላ ነበር ባለፈው የሚመጣችው። የአሁኑ ደግሞ የሚለያየው በጌጣጌጦቹ እነዚህ አሁን ለምሳሌ ጆሮዋ ላይ፣ አንገቷ፣ አምባሩ፣ ፀጉር ላይ የሚደረጉት ጌጣጌጦች እያንዳንዳቸው ስም አላቸው። እያንዳንዳቸው ትርጉም ትርጉም የሚባል ነገር አለ። በቃ ለምሳሌ ስም ሲወጣልን በትርጉም ነው አይደል የሚወጣልን። የሆነ ነገር ተያይዞ በመጽሐፍ ቅዱስም ሊሆን ይችላል፣ በቤተሰብም ሊሆን ይችላል። ልክ እነዚህም ጌጣጌጦች የራሳቸው የሆነ ትርጉም አላቸው እያንዳንዱ ማለት ነው። እኔ አላቅም እንጂ ሌላ ሰው ብጠይቁ ያውቃሉና በጣም ነው የሚያምረው፣ ደስ የሚል እና ባህላችን። ወይኔ እምዬ ኢትዮጵያ ሀገራችን እኮ የእውነት ባህላችን በቃ ሁሉ ነገራችን ያማረ፣ አየራችን ያማረ፣ ሌላ ቦታ ከምታዩት አንጻር እንደ ኢትዮጵያ ሀገራችን ግን ልዩ ነገር አለ? የለም እኮ። ልዩ ናት ሀገራችን። እንደው ፈጣሪ ሰላሟን ያምጣልን፣ እንደው ፍቅሩን ያምጣልን እንጂ ማለት ነው። ማን እንደ ሀገር የኛ አይደለም። ባህላችን ቀርቶ ሀዘናችን ራሱ ይለያል። ሀዘናችን ራሱ ማለት ነው አይደለም ባህላችን። እና እኔ አገሬን በጣም ነው የምወደው፣ በሀገሬ በጣም ነው የምኮራው። ሰላሙን እንዲያመጣልን ፈጣሪ ሁሌም ምኞቴና ሁሌም ጸሎቴ ነው። እውነት ነው የምላችሁ። በቃ ሌላው ሀገር ያለውን አንጻር ስታዩት የኛ እኮ ሀገራችን ለምለም በቃ የተባረከች አገር ናት ብዬ ነው የማስበው ማለት ነው። ደግሞም ናትም ደግሞ ወደፊትም ደግሞ ሰላም ይመጣል ብዬ አስባለሁ። በተረፈ ያው አሸንዳ እየተቀወጠ ይገኛል በየአካባቢው በተለይ ትግራይ ክልል፣ አማራ ክልል፣ ሌላ ክልሎችም ይከበራል። አንዳንድ ቦታ ላይ ግን አሸንዳ አያውቁም። ታውቃላችሁ ኢትዮጵያ ውስጥ በጣም ብዙ ብሔር ብሔረሰቦች ነው ያሉት። አንዳንዱ ጭራሽ ከነ አሸንዳ የሚያውቅ ሰው የለም። ምንድን ነው አሸንዳ የሚል ሰውም ስላለ ማለት ነው። እና በአጠቃላይ ይሄ ባህላችን በቃ ሊወጣል ሊገነን ይገባል ብዬ ነው የማስበው። ሁሉም ሊያከብረው ይገባል እና በጣም ደስ ይላል። በተረፈ ቅመሟ እውነት አምሮብሻል ብለናል። እና ደግሞ ሽታ አለብኝ። ሽታ በነገራችን ላይ በልብስ ማማር አይደለም የሚመጣው። እናቶች እርጉዝ ሆነው የሆነ ነገር ሸቷቸው ምናምን የሆነ እንትናቸው እንትን ካሉት ያ ነገር ይወጣል ይባላል። ምናልባት ትርጉም ሊለያይ ይችላል፣ አላውቅም። እንደዛ ነው። እና ልብስን በማማር ሽታ አይወጣም። ልብስ የጌጣጌጥ ምናምን ሳይ ምግብ ላይ ነው። በቃ ምግብ በጣም አምሯቸው ወይኔ ምናምን ብለው ሳይበሉ ሲቀሩ ያ ነገር ሸቷቸው የሆነ ነገራቸውን ከነኩ ሽታ ይወጣል ይባላል። እንግዲህ ያው ሀይሚዬ እንደዛ ይሆናል። ቡራም ደግሞ አለብኝ ብሏል። ቤተሰብ አለብኝ ደግሞ ተመሳሳይ ፓርት ላይ ነው ያለው እና እንደውም ይጠራልን እያሉ ነው
የሆነ ነገርማ ያመሳስላችኋል እኮ በብዙ ነገር ትመሳሰላላችሁ ሀይሚቲና ቡራ። ሀይሚቲ ራሱ የሙሽዬ ልጅ እንደሆነች ነው በደንብ አድርጎ የሚያመሳስላት። አሁን ሄዳችሁ ከነጋሽዬ ጋር ብታመሳስሏት ምንም የሚመሳሰል ነገር የላትም ሀይሚቲ። የምትመሳሰለው እንደውም ከነ ቡራ ቤተሰቦች ጋር ነው። እና ዝምድና ካለ ይጣራ ቡራዬ ይጣራ። ለማንኛውም ቤተሰብ ያ ሀይሚትን እንግዲህ ገብታችሁ ላይክ አድርጉላት፣ ቪዲዮቿን ላይክ አድርጉ። ይገባታል ደግሞ ላይክ ያንሳታል። ቅመሟ፣ ድምቀቷ፣ ተወዳጇ እንደዚህ ፍቅር በፍቅር ሆናችሁ ስትመጡ እኔ እንዴት ደስ እንደሚለኝ ልነግራችሁ አልችልም። በቃ እናንተ ለሰውም ለራሳችሁም ክብር ያላችሁ ሰዎች ናችሁ። ቢግ ሪስፔክት ይላል ጆን ዳንኤል። ይሄ የጆን ዳንኤል ነው። ጆን ዳንኤል ጊፍተሮችን ሲያው እንትን ሲል ማለት ነው። በቃ ቢግ ምንድን ነው የሚለው ለየት ያለ ነው እሱ ሲጠራ ብቻ። ለማንኛውም አሸንዳ ለማንኛውም ውዶቼ ማሮቼ በዚህ በአመት አንዴ ነው የሚከበረው ታውቃላችሁ። በአመት አንዴ መስከረም ሊጠባ ሲል የሆነ አሸንዳ ማለት ምን ማለት ነው? በጣም ትልቅ ትርጉም አለው። ግን እኮ ገብታችሁ ሰርች አድርጋችሁ የጎግል ላይ ማለት ነው እያንዳንዱ በዓላት ማለት ነው የማታውቁ ሰዎች ካላችሁ እያንዳንዱ በዓላት የምናከብራቸው ትርጉማቸው ከምን የመነጨ ነው ከምን የመጣ ነው ምናምን የሚባለው ከሃይማኖት ከባህል እያንዳንዱ ይተነተናል እና ማወቅ አለባችሁ ስለ ሀገራችን ማወቅ አለብን ብዬ አስባለሁ። መጪው ደግሞ አዲስ አመት ነው። አዲስ አመት አለ፣ መስቀል አለ፣ ከዛማ ይቀጥላል፣ ጥምቀት አለ፣ ገና አለ። በስመ አብ በዓል በበዓል ነው። በነገራችን ላይ እንዲህ ደስ እንደሚል እና እንደዛ ነው ውዶቼ ማሮቼ። ቤቴን ደግሞ ሰብስክራይብ አድርጉ። ኧረ ተው ግን ተው። ለምንድን ነው ሰብስክራይብ የማታደርጉኝ? ኧረ ተው። ከ16 ሺህ መውጣት አቅቶኛል። 16 ቁጥር ግን ኪዳነ ምህረትን ደስ ትለኛለች። ኪዳነ ምህረት ወዳታለሁ። ይሄው ቁጭ ብሏል 16 ቁጥር 16 ሺህ ላይ እየተቀመጥኩ ነኝ። ኧረ ወደ 19 አስገቡኝ፣ ወደ 19 አስገቡኝ። እና እንደዛ ነው። በሌላ ቪዲዮ እስከምንመጣ መልካም ጊዜ ይሆንላችሁ። ሰላም፣ ፍቅር፣ አንድነቱን እመኝላችኋለሁ። በሰው ሀገር ላይ ያላችሁ፣ በስደት ላይ ያላችሁ እህቶቼ ፈጣሪ ደግሞ ለእናንተ መጨረሻችሁን አሳምሮላችሁ በሰላም ሀገራችሁ ገብታችሁ እንደነ ሀይሚቲ ንጹሕ አየር ውስጥ ስድ እያደረገ እኔ ጭምር እኔ ስደተኛ አይደለሁ። እኔም እኮ ስደተኛ ነኝ። አገራችን ግብት ብለን አሸንዳ ለማክበር አዲስ አመት